አንድ በኢትዮጵያ በአገራችን የተደረገ ኪዳነ ምሕረት ለአንድ ለቤተ ክርስቲያን አገልጋይዋ ያደረገችው ታምር ሁሉ ጊዜ እናገረዋለሁ፣ ሁሉ ጊዜም አዲስ ይሆናል። እናንተ ስትሰሙት በኪዳነ ምሕረት ተስፋ ታደርጋላችሁ። ልጅቷ እንደነዚህ ሕፃናት ሰንበት ትምህርት ቤት አገልጋይ ናት። ቦረና የሚባል አገር ኪዳነ ምሕረት ቤተ ክርስቲያን አለ፣ ኦሮሚያ ክልል ነው። እና የሰንበት ትምህርት ቤት ልብሰ ስብሐት ለብሳ ኪዳነ ምሕረትን ትዘምርላታለች። በእንባ የመጣው ይመለስ በደስታ፣ መጠማቱ ይቅር ይሞላ በርካታ፣ ስለቱ ሰምሮለት ይቁም ለምስጋና፣ የአብራኮን ክፋይ አሳቅፊውና፣ ከኪዳንም በላይ ኪዳንሽ ልዩ ነው፣ እናቴ የሚልሽ አምላክሽ ልጅሽ ነው። እና ኪዳነ ምሕረትን እንዲህ የዘመረችላት የምታገለግላት የኮሌጅ ተማሪ የአንደኛ ዓመት የኮሌጅ ተማሪ ህልም የነበራት ሴት ናት። በሰላም ተኝታ ጠዋት ስትነሳ አይነ ብርሃኗን አጣች። እማዬ ልነሳ አልኩኝና መብራቱን አጥፍተሽብኝ ነው እንደ ጨለመኝ አለቻት። ኧረ ተይ ነግቷል እኮ ቤት ውስጥም ደግሞ ብርሃን አለ፣ መብራቱም አልጠፋም። ምንድነው ምትይኝ? ምትቀልጅብኝ ምንድነው ትላታለች። እሷ አይኗ እያየ አይደለም፣ የነካት ነገር የለም። እናንተ እንዳትቆሩ፣ ዛሬ ሁለት እግር ያላችሁ ነገ የትኛው እንደምታጡ አታውቁም። ቀን የሚያመጣው ምን እንደሆነ አታውቁም። ዛሬ ሁለት አይን አለን፣ ነገ የትኛው እንደምናጣው አናውቅም። ዛሬ በራሳችን ወጥተን እንገባለን፣ ነገ በሰዎች ልንወርቅ እንችላለን። እንዳትመጻደቁ በሀብታችሁ፣ እንዳትቆሩ እግዚአብሔር በሰጣችሁ። ተኝታ ስትነሳ አይኗ የለም። እማዬ ግራ ገባኝ፣ አይኔ እኮ እያየ አይደለም አለች። እናት ደነገጠች እና ልጇን ይዛ ከአልጋ አነሳቻት። ፈጥና ሆስፒታል ወሰደቻት። ሐኪሞቹም ሪፈር አሉና ሐዋሳ ወደሚባል ሀገር ወሰዷት። እዛም ታየች፣ ስፔሻሊስቶች አዩት። ይሄ አይን ምን እንደነካት ይሄ ነው ብለን ልንናገር አንችልም። አይኗ ቁልጭ ይላል፣ ግን አያይላት። አያችሁ እንዲሆን ቀኑ ጨለመባት። ተስፋ የነበራት ተመርቄ እናቴን አግዤ የምትለው ልጅ ቤት ውስጥ ቀረች። ጸበልም ወሰዷት። በቃ ተረሳች፣ ቤት ውስጥ ቀረች። ለትንሽ ጊዜ ቤተክርስቲያን እጇን ይዘዋት እየመሩ ያደርሷት ነበር። ወንድምም ሰለቻት፣ እህትም ሰለቻት። እናትም አንቺን አልጎትትሽም ተይ ቤት ቅር ያለ ሁሉ በር ዘጋባት። ቀን አይጣለንም። የወደቅን ቀን ማን ያነሳን? ሁሉ አሁን ብትወርቁ ዛሬ ልጆቻችሁ ያነሷችሁ? እንደው ዛሬ ልጆቻችሁ እናንተን ይጦሯችሁ? የአባቱን አናት ቢመታ የእናቱን ጉሮሮ የሚያንቅ ትውልድ ተፈጥሯል። የእናቴ ልጅ ይገርማል። ልጅ ሴት ቤት ቀረች። የካቲት 16 ቀን ቅድስት ኪዳነ ምሕረት የምሕረት ቃል ኪዳን የተቀበለችበት ድንግል ማርያም የዛን ዕለት ዕለቱን አስታውሳ በናፍቆት በዚህ ሰዓት እኮ ከጓደኞቼ ጋር ለኪዳነ ምሕረት ዘምርላት ነበር። እናቴ ናፈቅሽኝ፣ አዛኝቷ ደጅሽ ናፈቀኝ፣ መቅደስሽ ናፈቀኝ፣ ዕጣኑ መዓዛው ጠረንሽ ናፈቀኝ። እኔ እናት ማን ይውሰደኝ? በር እኮ ተዘጋብኝ። ድንግል ማርያም ቤት ውስጥ ቀረው እኮ የአምላክ እናት። እናቴም ሰለቸችኝ፣ ወንድም እህቶቼም ሰለቹኝ። ማን አለኝ ካንቺ በቀር? መቼ ነው ወደ እኔ የምትመጪው? የኔ እናት የብርሃን እናት መብርሃን አዛኝቱ ወለላይቱ ኪዳነ ምሕረት የኔ እናት ደጓ እናት። አንቺ የሰው ችግር ይገባሻል። ለማን ይነገራል? ለአንቺ ነው እንጂ ማን ይረዳናል? ዛሬ ብንነግረው ማን ያውቃል? የሰው ችግር ልብስ የሸፈነልንን ማን ያውቃል? የተያዝንበትን ማን አወቀልን? ምናለቅስበትን ማን አወቀልን? እመቤቴ ናፈቅሽኝ። አዛኝቷ ዛሬ በሩን ክፈችና እባክሽን ክብረ በዓሉ ላይ እንድገኝ እርጂኝ አለቻት። ጸለየች። እናት የአገር ባህል ልብስ እየለበሰች እንደናንተ ዛሬ ነጭ ልብሳቸውን እየለበሱ እሷን በር ዘግተውባት በይ አንቺ ቤት ጠብቂ፣ አንቺን ስንጎትት አንውልም ብለው በሩን ከውጭ ዘጉባትና ሲሄዱ እባካችሁ ያለ ዛሬም አላስቸግራችሁ ኪዳነ ምሕረት ናፍቃኛለች እናቴ አለች። ማን ይስማት? ማን ያዳምጣት? ሁሉ ጨከነና ዘግቶባት ሄደ። የተዘጋው በር ግን ከውጭ ነበረ።
በደጅ ዘግቶባት ውስጥ እያለቀሰች ተቀመጠች። እያለቀሳችሁ ያላችሁ ኪዳነ ምሕረት እንባችሁን ታብስላችሁ። የተዘጋባችሁ ድንግል ማርያም ትክፈትላችሁ። የጤናውን በር ትክፈትላችሁ። እና ኪዳነ ምሕረት እባክሽን እናት አገልግዬሽ ከሆነ የተዘጋውን በር ክፈችልኝ፣ እናቴ የዘጋችውን አንቺ ክፈችልኝ ብላ ለመነቻት። ጥቂት እያለቀሰች እንደቆየች በሯ ተንኳኳ። ማነህ? እኔ መክፈት አልችልም፣ አይን የለኝም፣ በሩ የተቆለፈው ከውጭ ነው፣ ከፍተህ ግባ አለች። በሩን ከፍቶ ሲገባ የሩቅ ሀገር እንግዳ ነው። የዚችን ሴት አይን መጥፋት ማያውቅ የቅርብ ዘመድ። ምን ሆነሽ ነው የምታለቅሽው? ኪዳነ ምሕረት ናፍቃኝ መቼ ትመጫለሽ እያልኳት ነበረ። መቼ በሩን ትከፍችልኛለሽ ስል ነበር። አንተን ላከችልኝ ማለት ነው ኪዳነ ምሕረት። የተዘጋውን ባንተ ከፈተችልኝ ማለት ነው ኪዳነ ምሕረት። አሁን በሩ ተከፍቶልኛል። አይኔ ከጠፋ ዓመታት አልፈውኛል። ቤት ከቀረው እነሱ ክብረ በዓል ሄደዋል፣ እኔን ትተውኛል። ተሰልፌ የዘመርኩላት ኪዳነ ምሕረት ብትናፍቀኝ ነው። ስለዚህ ልብስ አልብሰኝ ነጠላይ እንዲያለ ቦታ አለና እየመራክ እምቢ አትበለኝ፣ ኪዳነ ምሕረት ጋር ውሰደኝ። ዛሬ እሷ እየመራች ያመጣቻችሁማ አንድ ቋጠሮ ልትፈታላችሁ ነው። ዛሬማ በማለዳ እዚህ ቤት ያሰባሰባቻችሁ የሆነ ነገር ልታስተካክልላችሁ እና ግድ የለም አታልቅሽ፣ እኔ ወስድሻለሁ አላት። ነጠላዋ ካለበት አምጥቶ ልብሷን አልብሷት እጇን እየመራ ግን እያለቀሰች ወደ ኪዳነ ምሕረት በናፍቆት በደስታ የተዘጋው ተከፍቶላታል ደስ ብሏት ወደ ቤተ ክርስቲያን ሄደች። ታቦቱ ዑደት አድርጎ ካህናት ወረብ ሊወርቡ ከታቦቱ ፊት ለፊት ቆመዋል። እሷ እንዲህ አለችው፣ ታቦቱ ፊት ለፊት ተወኝ አለችው። የት ፊት ለፊት? አሁን ኪዳነ ምሕረት ፊት ነው ያላችሁት። ንገሯት፣ ችግር ይገባታል። አወያዩት፣ ድንግል ማርያም ይገባታል። የሰው ችግር የሰው ጉድለት የሚገባት እናት ናት። እግዚአብሔር ከሁላችን ጋር ይሁን። ልጅ ጠፍቶበት ነው። በቃ ተረጋጊ። ልጅ ጠፋ፣ ወደዚህ ጋር አምጡ። ሴት ናት። ቆዩዋቸው አይደል? ይቅርታ በጣም እና ይገርማል። ታቦቱ ፊት ተወኝ አለችው። ታቦቱ ፊት ተዋት። ታቦቱ ፊት እንደተዋት እንዲህ አለችው፣ ሰው እንዳይረጋግጥሽ ብዬ እኮ ነው አላ። አይደለም አሁን ሰው አያስፈልገኝም። ማን አያስፈልገኝም? ሰው። አሁን ሰው አያስፈልገንም በሉ። እሷ ብቻ ታስፈልገናለች የምትሉ ከፍ አድርጉ። አንቺ ነሽ የኔን ነገር የምታውቂው፣ አንቺ ነሽ ችግሬን የምትፈች የምትሉ ከፍ አድርጉ። አሁን እኔ የምፈልገው አንቺን ነው። ጉዳዬ ከአንቺ ነው። ኪዳነ ምሕረት ሰንሰለቴን በጥሽው፣ ችግሬን አስተካኪው የምትሏት ከፍ አድርጋችሁ አመስግኗት። ድንግል ማርያምን አመስግኗት። እሷንም እኛ ምን ፈልጋ ዛሬ እሷን ዛሬ ድንግል ማርያም ተረኛ ትሆንላችሁ። እናንተ ቤት የምትገባበት ተራ የእናንተ ቤት ይሁን። ዛሬ እናንተ የምትጎበኙበት ቀን ይሁን። ድንግል ማርያም መራራውን ልታጣፍጥ እናንተ ቤት የምትገባበት ቀን ይሁን። የጎደለው ልትሞላ እናንተ ቤት የምትመጣበት ቀን ይሁንላችሁ። እስቲ አመስግኗት። እኔ ቤት እንድትገባ ብላችሁ ከፍ አድርጋችሁ። እንግዲያውስ ሰው አልፈልግም ኪዳነ ምሕረት አለችኝ ካልሽ ትቼሻለሁ። እግዚአብሔር ጸሎትሽን ይስማ ብሎ አትቷት ሄደ። እያነባች ኪዳነ ምሕረት አንድ ቀን በስዕልሽ ፊት ተንበርክኬ ለምኜሽ አንድ ቀን በአውደ ምሕረት ዘምሬልሽ ከሆነ አይኔን አብሪና ከዛ በኋላ እኔ ዘመኔ ሙሉ ቤትሽን እየጠረኩ ልኖርልሽ፣ ወደ ተዘጋብኝ ቤትም አልሄድም። አንዱን በር ከፍተሻል፣ የሚቀረው የአይኔን በር ነው። መጋረጃውን ግፈፊልኝ፣ የአይኔን ሞራ አንሺልኝ። አንቺ ብቻ ነው የምትችይው። የዓለም ጠቢባን ደክሟቸው አቅቷቸዋል፣ ለአንቺ ግን አያቅትሽም። አንቺ የታቀፍሽው ሁሉን ያቀፈውን ነው። አንቺ ያሽው የሁሉም ባለቤት ነው። እንዴት ያቅትሻል? ነገረቻት። የነዛ ሰንበት ትምህርት ቤት ወጣቶች ጓደኞቿ አይነ ስውሯ ጓደኛቸው እህታቸውን ሲያዩ በለቅሶ ታጠቡ፣ አለቀሱ። ትላንትና አይናማ ሆና አብራን ምትዘምር ዛሬ እንዲሆና ብለው መዘመር እስኪያቅታቸው ድረስ እሷን እያዩ ያለቅሱ ነበረ። በዚህ ሰዓት የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ይሄ እጅ ያስፈልገናል። ኢትዮጵያውያን ይሄ እጅ ያስፈልገናል። ክርስቲያኖች ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ቅዱሳን የሆኑ እጆች፣
ንጹሃን የሆኑ እጆች፣ የድንግል ማርያም እጆች ያስፈልጉናል። እጇ ጣልቃ ይግባና ኢትዮጵያን ሰላም ያርግልን። እጇ ጣልቃ ይግባና ባህር ዳርን ሰላም ያርግልን። እጇ ጣልቃ ይግባና የተለያዩትን አንድ ያርግልን። እሷ ታስማማን፣ እሷ ታሳርቀን። እጇ ግንባሯ ላይ ተቀመጠ። በእጇ በኩል የሚሸት አንድ መዓዛ አለ። ጠረኗ ሁሉ ተቀየረ። በአፍንጫዬ የሚገባ ልዩ የሆነ መዓዛ አለ። የማን እጅ ነው? ላንሳው? ደግሞ ካነሳውት ይሄ መዓዛ በአፍንጫዬ የሚገባውን ሽታ መዓዛ አጠዋለሁ ብላ ዝም ብላ ቆየች። ከሆነ ደቂቃ በኋላ በሁለት ጣቷ እነዛን አይኖቿን ነካ አድርጋ መታቻት። እንደ ቅርፊት የመሰለ ሲወርቅላት ታቦቱን አየች። ኪዳነ ምሕረት አይኔ በራለች። አይኔ በራ ኪዳነ ምሕረት። የተዘጋው ተከፈተ ባንቺ ኪዳነ ምሕረት። የጨለመው ነጋልኝ ኪዳነ ምሕረት። ባንቺ ቆምኩኝ ሰወንኩኝ አለች። አዎ እናቴ ዘጋችውን በር ከፍተሽ፣ አዎ እናቴ ድንግል ማርያም ቤት የቀረውትን በአደባባይ አቆምሽኝ። ድንግል ማርያም ቤት ውስጥ የተረሱትንም ታስታውስልኝ፣ የታመሙትን ትፈውስልኝ፣ በየጸበል ስፍራ መዳናቸውን ሽተው የሚንከራተቱትንም ትፈውስልኝ። አያችሁ ኪዳነ ምሕረት የምትሰራው። መቼ ትመጫለሽ ብላ ተጠብቃት ነበር። ያገለገልኩሽ እናት መቼ ትመጫለሽ ትላት ነበር። አንድ ቀን መጣቻ። አልቀሳችሁ ለምኗት። ተስፋ የቆረጣችሁ ሰዎች የኔ መጎብኛ ዘመን መቼ ሆነ የምትሉ፣ ማይዜ ትመጽእ ኀቤ ወደኔ መቼ ትመጣለህ የምትሉ፣ በጨለመባችሁ ቀን መድኃኔዓለም ይመጣል። ድንግል ማርያም ትመጣለች። ነገራችሁን ሁሉ እንደ አዲስ ትቀይረዋለች። ነገራችሁን ሁሉ ድንግል ማርያም ታስተካክለዋለች። እሷ ትምጣና ነገራችን ታስተካክልልን። እስቲ ደስ ያላችሁ ድንግል ማርያምን ከፍ አድርጋችሁ አመስግኗት። ድገሙና አመስግኗት። ለሶስተኛ ጊዜ አመስግኗት። ወደኛ መጣ እንድትባርከን ድንግል ማርያም። እናንተ የባህር ዳር ደጋግ ክርስቲያኖች ዛሬ እንዲህ አድርጋ አሰባስባን ድንግል ማርያምን ስንሰማት ልጇ ክርስቶስን ስናደምጠው ቆይተናል። ሕይወት ሆኖልናል። የጠመመውን ያቀናልናል መድኃኔዓለም።